ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንደናችሁ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በክፍል 7 ከባለፈው የቀጠለውን ቪዲዮ እየላችሁ መጣቻለሁ። ባለፈው እንግዲህ የተለያዩ የአማርኛ ፊደሎችን መሰረት በማድረግ ትርጉም ያላቸው ቃላቶችን መስርተናል። ዛሬ ከዛ የቀጠለውን የበ ቤተሰቦችን መሰረት በማድረግ እንደዚህ እንዴት በእነዚህ ሆሄዎች ወይም ፊደሎች የተለያዩ ትርጉም ያላቸው ቃሎችን እንመሰርታለን የሚለውን ዛሬ እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡን ምክንያቱም የምንለቃቸው ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ ከታች ባስቀመጥናችሁ ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ እንደሚታወቀው እነዚህ ፊደሎች መሰረት አድርገን የተለያዩ ቃላቶችን እየመሰረትን እንገኛለን። ዛሬ ደግሞ በና የበን ቤተሰቦችን መሰረት አድርገን ትርጉም ያላቸው ቃሎችን እንመሰርታለን። ለምሳሌ በሚለው ጀምረን ስንመሰረት ምን ምን ቃሎችን እንግዲህ መስርተናል። ለምሳሌ እሺ፣ ከዛ ቂ አለች የቀ ሶስተኛ ቦታ ላይ የምትገኝ ፊደል ነች። የቀ ቤተሰብ እሺ፣ አንድ ለምን የሚል ቃል ሰጠን? በቂ በቂ። በጣም አሪፍ። እሺ፣ እዚህኛው ላይ ደግሞ በ አለ። ከዛ ር አንድ ላይ የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች ይችኛዋ። በር ብራቮ። ሌላኛው ከዛ ላ የለ ቤተሰብ አራተኛ ቦታ ላይ የምትገኝ ነች። የቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል ነች። አንድ ላይ ምን የሚል ቃል ይሰጠናል? በላይ። በጣም አሪፍ። ሌላኛው ከዛ ኋ የሃሌቶ ሀ ስምንተኛ ላይ የምትገኝ ወይም እቺ ጥምር ወይም ደግሞ ውስብስብ ሆሄያት የምንላት ነች። ስለዚህ ኋ ትባላለች። ከዛሽኛዋ ደግሞ ላ የለ ቤተሰብ አባል የሆነች አራተኛ ቦታ ላይ የምትገኝ ፊደል ነች። አንድ ላይ ምን የሚል ቃል ሰጡናል? በኋላ። ብራቮ። ሌላኛው ቡ የሚለውን ፊደል ደግሞ መሰረት ወይም ሆሄ መሰረት አድርገን ምን ቃሎችን መስርተናል። ለምሳሌ ቡ ከዛችኛዋ ና የነ ቤተሰብ የሆነችው አራተኛ ላይ የምትገኝ ፊደል ነች። አንድ ላይ ምን የሚል ቃል ሰጡን? ቡና። ብራቮ። ሌላኛው ቡ ከዛ ድ የደ ስድስተኛ ቦታ ላይ የምትገኝ ፊደል ነች። ን የነ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል ነች። ስለዚህ አንድ ላይ ምን የሚል ቃል ሰጠን? ቡድን። በጣም አሪፍ። ሌላኛው ደ ከዛ ቡን መሃል ላይ አድርገን ደግሞ ደ የመጀመሪያዋ ነች። ከዛ ብ የበ ቤተሰብ የሆነችዋ ስድስተኛ ላይ የምትገኝ ፊደል ነች። ከዛ ቡን መሰረት መሃል ላይ አድርገን ምን የሚል ቃል መሰረትን? ደቡብ። በጣም አሪፍ። ሌላኛው እሺ፣ አሁንም ቡን መሃል ላይ አድርገን የበ ቤተሰብ የሆነችው አራተኛ የምትገኝ ፊደል ነች። ር የረ ቤተሰብ የሆነችው ስድስተኛ የምትገኝ ፊደል ነች። አንድ ላይ ምን የሚል ቃል ሰጠን? ባቡር። በጣም አሪፍ። ሌላኛው ቢ የምትበሏን ፊደል ይችን ቢን ደግሞ መሰረት አድርገን እንዴት ምን ቃል መሰርተናል? ለምሳሌ ቢ አለ። ከዛችኛዋ ሮ የረ ቤተሰብ ወይም የረ አባል የሆነችዋ ሰባተኛ ላይ የምትገኝ ፊደል ነች መጨረሻ ላይ ማለት ነው። ስለዚህ ምን የሚል ቃል ሰጠን? ቢሮ። ብራቮ። ሌላኛው ቢ ከዛ ሆ የሃ ሰባተኛ ላይ የሚገኝ ፊደል ወይም ቤተሰብ ነው። ን የነ ስድስተኛ ላይ የምትገኝ ፊደል ነች። አንድ ላይ ቢሆን። ብራቮ። ሌላኛው ቢ ከዛ ኖ የነ ሰባተኛ ላይ የምትገኘዋ ፊደል ነች። ር የረ ስድስተኛ ላይ የምትገኘዋ ፊደል ነች። በአንድ ላይ ቢኖር። በጣም አሪፍ። ሌላኛው ቢ ከዛ ተ የመጀመሪያዋ ው የወ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች። በአንድ ላይ ቢተው። ብራቮ። ሌላኛው ባ የምትለዋን ፊደል ደግሞ መሰረት አድርገን እሺ፣ ከዛ
የሃ ቤተሰብ ስድስተኛ ላይ የምትገኝ ፊደል ል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ባህል 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 ባህል። ብራቮ። ሌላኛው ባ አሁንም ን የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል ክ የከ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል በአንድ ላይ ባንክ 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 ባንክ። ብራቮ። ሌላኛው ባ ከዛ ህ የሃ ቤተሰብ ስድስተኛ ላይ የምትገኝ ቤተሰብ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ባህር 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 ባህር። ብራቮ። ሌላኛው ባ ከዛ ዶ የደ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምንም ቃል ሰጡን ባዶ 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 ባዶ። እሺ ቀጣዩ ደግሞ ማነው ቤ የሚለው ነው። እሺ ቤ በሚለው ፊደል ደግሞ ምን የሚል ቃሎችን መስርተናል። ቤ በሚለው ለምሳሌ ቤ ከዛ ት የተ ቤተሰብ የሆነችዋ ስድስተኛ ላይ የምትገኝ ፊደል ነች በአንድ ላይ ቤት 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 ቤት። በጣም አሪፍ። ሌላኛው ቤ ከዛ ዛ የዘ ቤተሰብ አራተኛ ላይ የሚገኝ ፊደል በአንድ ላይ ቤዛ 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 ቤዛ። ብራቮ። ሌላኛው ቤ ከዛ ቢ የበቤተሰብ አሁንም ሶስተኛ ላይ የሚገኝ ፊደል በአንድ ላይ ቤቢ 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 ቤቢ። ብራቮ። ሌላኛው ቤን መሃል ላይ አድርገን ደግሞ አ እሺ የመጀመሪያ ፊደል ል የለ ስድስተኛ ላይ የሚገኝ ፊደል በአንድ ላይ አቤል 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 አቤል። ብራቮ። ሌላኛው ብ ነው። ብ በሚጥሏን ፊደል ደግሞ መሰረት አድርገን ብ ከዛ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል ነች በአንድ ላይ ብር 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 ብር። በጣም አሪፍ። ሌላኛው ብ ከዛ ቃ የቀ ቤተሰብ አራተኛ ላይ የምትገኝ ፊደል ት የተ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚል ቃል ሰጡን ብቃት 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 ብቃት። ብራቮ። ሌላኛው ብ ከዛ ድ የደ ቤተሰብ ስድስተኛ ላይ የምትገኝ ፊደል ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ብድር 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 ብድር። ብራቮ። ሌላኛው ብ ከዛ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል አሁንም ድ የደ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ብርድ 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 ብርድ። ብራቮ። ሌላኛው ቦ የምትለዋን ፊደል ደግሞ መሰረት አድርገን ምን የሚል ቃል መስርተናል። ለምሳሌ ቦ ከዛ ታ የተ ቤተሰብ አሁን አራተኛ ላይ የምትገኝ ፊደል ነች በአንድ ላይ ቦታ 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 ቦታ። ብራቮ። ሌላኛው ቦ አሁንም ታ የተ ቤተሰብ አራተኛ ላይ ው የወ ቤተሰብ ስድስተኛ ላይ የሚገኝ ፊደል በአንድ ላይ ቦታው 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 ቦታው። ብራቮ። ሌላኛው ቦ ር የረ ቤተሰብ ስድስተኛ ላይ የምትገኝ ፊደል ድ የደ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ቦርድ 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 ቦርድ። ብራቮ። ሌላኛው ቦ ከዛ ሌ የለ ቤተሰብ አምስተኛ ላይ የምትገኝ ፊደል ነች በአንድ ላይ ቦሌ 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 ቦሌ። ብራቮ። ሌላኛው ቧ የምትለዋን እቺ ጥምር ወይም ደግሞ ውስብስብ የምትለዋን ፊደል መሰረት አድርገን ምን የሚል ቃል መስርተናል። ለምሳሌ ቧ ከዛ ን የነ ቤተሰብ ስድስተኛ ላይ የምትገኝ ፊደል ቧ ቧ ን ቧ ቧ ን ቧ ቧንቧ ቧንቧ። ብራቮ። ሌላኛው ቧ አሁንም ል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል ት የተ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ቧልት 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 ቧልት። በጣም አሪፍ። ሌላኛው ቧን ደግሞ መሃል ላይ አድርገን ጠ የመጀመሪያዋ ፊደል ል የለ ቤተሰብ ስድስተኛ ላይ የምትገኝ ፊደል በአንድ ላይ ምን የሚቃል ሰጠን ጠቧል 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 ጠቧል። ብራቮ። ሌላኛው አ የመጀመሪያ ፊደል ነች ቧ ከዛ ራ የረ አራተኛ ላይ የምትገኝ ፊደል ነች በአንድ ላይ ምን የሚቃል ሰጠን አቧራ 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 አቧራ